ከረጅም ጊዜ የማገገም ሂደት በኋላ እንግዲህ ዛሬ ተመልሼ መጥቻለሁ። ብዙዎቻችሁ ዘላለም በምን አይነት ሁኔታ ላይ ይገኛል? እባክህ ቴዲ ጠይቀው፣ ያለበትን ሁኔታ አሳውቀን ስትሉ እንደነበር ይታወሳል። አብዛኞቻችሁ ደግሞ እየደወላችሁ ከኔ ጋር ለማውራት ሙከራ ስታደርጉ ነበር። ብዙዎቻችሁ ቴክስት እየላካችሁ ያለበት ሁኔታ፣ የጤንነት ሁኔታ ምን ይመስላል የሚል ጥያቄ ስታነሱ ከርማችኋል። ከዚህም ባለፈ የተለያየ ሚዲያ ወዳጆቼ ጋር እየደወላችሁ የጤናን ሁኔታ ለማጣራት ጥረት ስታደርጉ የነበራችሁ ከልብ ምስጋናዬ ይድረሳችሁ። እንግዲህ አሁን ያለሁበት ሁኔታ ይህንን ይመስላል። ያው የቁስል ነገር ነውና ጊዜ ወስዶብኛል። በዛ ላይ ደግሞ ብዙ ደም ከመፍሰሱም ጋር ተያይዞ በጊዜ ወደ ስራ ልመለስ አልቻልኩም። ለዚህም ደግሞ ይቅርታ መጠየቅ ካለብኝ እንግዲህ ከልብ ይቅርታ ጠይቃለሁ። በተቻለኝ መጠን ጤናዬ እንዲመለስ ጥረት ሳደርግ ነበረ። ብዙዎቻችሁን ደግሞ ምላሽ ለመስጠት ነገሮች አልተመቻቹልኝም ነበር። ስለዚህ እንግዲህ ምላሽ ላልሰጠዋችሁ ሰዎች በአጠቃላይ በዚህ ቪዲዮ የነበረኝን የሪከቨሪ ጉዞ ጨምሮ ብዙ ነገር የማጫውታችሁ ነው የሚሆነው። ነገር ግን ስለኔ አስባችሁ ተጨንቃችሁ ዘላለም የት ገባ ብላችሁ የምትደውሉበት ቴክስት የምታደርጉበት ቦታ ጭምር ያጣችሁ ቤተሰቦቼ አለሁላችሁ። እግዚአብሔር እንግዲህ ምሕረቱን ልኮልን ከተደገሰልን የሞት ድግስ አምልጠናል። በተደጋጋሚ ደግሞ የእግዚአብሔርን እጅ እዚህ ውስጥ እያየን ከርመናል። ስለዚህ በዚህም ደግሞ ምስጋና ለፈጣሪ ማቅረብ እንፈልጋለን። በየሃይማኖታችሁ ስትጸልዩልኝ የነበራችሁ ሰዎች ምስጋናችሁን ስለኔ በኔ ስም አቅርቡ ለማለት ወዳለሁ። ፈጣሪ ከተደገሰልን የሞት ድግስ ዛሬ አትሞትም፣ ዛሬ ቀንህ አይደለም ብሎ አውጥቶኛልና አመስግኑልኝ። እንግዲህ በየሃይማኖታችሁ አመስግኑልኝ ለማለት ወዳለው። ዛሬ ተመልሼ ስመጣ ምን ይዣለሁ የሚለውን ለእናንተ የማደርስ ነው የሚሆነው። እንግዲህ ዛሬ በተቻለን መጠን ወደ ኋላ ሄደን ይሄ ታሪክ እንዴት እንዲህ አይነት ሁኔታ ውስጥ ሊጥለን ቻለ ከሚለው ተነስተን እንግዲህ ጉዳት ያደረሰብኝን ሰው አሳደን እስከ መያዝ ድረስ የምንሄድበትን አቅም እንግዲህ ይዘን ነው የተነሳ ነው። ዛሬ የምንገኝበት አቅም ያለን ኢነርጂ እጅግ በጣም የተለየ ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ እንዲሁም የኔ ጤንነት የሚያሳስባቸው ሰዎች ዛሬ እንግዲህ ከካሜራ ጀርባ ተኮልኩለዋል። አብዛኞቹ በነበራቸው የስራ ጫና ጨምሮ እንግዲህ ቪዲዮ ላይ መጥተው ሊታዩ አልቻሉም። ስለምነማን እንደማወራ በግልጽ ታውቃላችሁ። ብዙ ወዳጆች፣ ብዙ ሰዎች በዙሪያዬ አሉ። እነዚህ ሰዎች አቤልን ጨምሮ፣ አቤል ከልብ ነው የማመሰግነው፣ ካሜራ ላይ ገብቶ ሊታይ አልፈለገምም። ነገሮችም አልተመቻቹለትም። ያው እሱም ያለበትን የስራ ጫና ታውቃላችሁ። ብዙ ሰዎች እንግዲህ በዚህ ሂደት ውስጥ እየረዱን ይገኛሉ። እነሱን ከልብ አመሰግናለሁ ማለት እፈልጋለሁ። እኔ ደህና ሆኛለሁ፣ ደህና ሆኜም እቀጥላለሁ። ወደ ስራ ገበታችን እንግዲህ ተመልሰን እንደ በፊቱ ወንጀለኞች የማይፈነጩባትን ሀገር የመፍጠሩን ሂደት ዛሬም ትግሉን እንዲቀጥል እናደርጋለን ማለት ነው። እንግዲህ ሁልጊዜም እንደምንለው በዚህ በምንኖርበት ሀገር ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም ብለን እንግዲህ በተደጋጋሚ ወደ እናንተ እየደረስን ቆይተናል። ብዙ የተደረጉ ግፎች አሉ። ዛሬም እንግዲህ ለተጎዱ ሰዎች መቆማችን ይቀጥላል። ከነሱ ጎን ሆነን ውሸትን እያጋለጥን እውነትን እያነገስን ዞላ ቲዩቦች እንቀጥላለን ማለት ነው። በመካከላችን የተፈጠረ ምንም አይነት ክፍተት የለም። በስራ መካከል የተፈጠሩ ክፍተቶች አሉ። እነሱን እንግዲህ ምንድን ነበር የተፈጠረው የሚለውን ነገር ከቴዲ ጋርም አይታችሁታል። ከኔም ጋር ስለ ሁኔታው አሁን የማውራትን ኢነርጂ ስላለኝ ስለ ሁኔታው የምናብራራ ነው የሚሆነው። ምናልባት እንግዲህ ሳሌ እያቋረጣችሁ ከሆነ
እንግዲህ ትንሽ መጠነኛ የሳምባ መቆጣት አይነት ነገር የመተንፈሻ አካላት ኢንፌክሽን አይነት ነገር የፈጠረብኝ እዚህ አካባቢ የተወጋሁት የጩቤ እንትን ተከትሎ የመጣ ነገር ነው። እንግዲህ እሱን እየታገሳችሁኝ እስከ ፕሮግራሜ ፍጻሜ ጋር አብራችሁኝ ሁኑ ለማለት እወዳለሁ። ማበረታቻችሁ አይለየን። ሀሳብና አስተያየታችሁን አስቀምጡ። እንኳን ደህና መጣ ማለት ይቻላል። ዘላለም ዘገየ ነኝ። እስከ መጨረሻ ድረስ አብራችሁኝ ሁኑ።